ሰላም እንዴት ውላችኋል? የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ የቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና አጋራችን ኦሮሚያ ባንክ እናመሰግናለን። የኢትዮጵያ ታምርት ንቅናቄ የሀገር በቀል አነስተኛና መካከለኛ ኢንዱስትሪዎችን የማምረት አቅም ማሳደጉ ተገለጸ። የመገናኛ ብዙሃን ባለሙያዎች በኢትዮጵያ ታምርት ንቅናቄ ተጨባጭ ለውጥ ያመጡ ኢንዱስትሪዎችን እየጎበኙ ነው። ኢንዱስትሪዎቹ በተለያዩ ምክንያቶች ስራ አቁመው የነበሩና በንቅናቄው ድጋፍ አግኝተው ወደ ስራ የተመለሱ እንዲሁም ከነበሩበት ደረጃ የተሻሻሉ መሆናቸው ተገልጿል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ልታደርሰን ደግሞ በቀጥታ መስመራችን ላይ መቅደስ እንዳለ ትገኛለች። መቅደስ እንዴት ውለሻል? የኢትዮጵያ ታምርት ንቅናቄ ከተጀመረ በኋላ በኢንዱስትሪዎቹ ምን አይነት ለውጥ መጡ? በቅኝታችሁ ውስጥ የተመለከታችኋቸው ኢንዱስትሪዎች ሁኔታቸው ምን ይመስላል? ያሉበት ሁኔታ። አመሰግናለሁ ወይንሸት። እንዴት ውላችኋል ተመልካቾች? ቀደም ሲል አንቺም እንደተናገርሽው በተለይ ከመንግስት የኢንዱስትሪ ዘርፉን ችግሮች ለመቅረፍ የተለያዩ የመፍትሄ እርምጃዎችን እየወሰደ ይገኛል። ከዛም ውስጥ አንዱ የኢትዮጵያ ታምርት ሀገራዊ ንቅናቄ ነው። እንግዲህ በዚህ ንቅናቄ በርካታ ሀገር በቀል ኢንዱስትሪዎች እንግዲህ የውጭ ምርቶችን በመተካት የተለያዩ ምርቶች ላይ እሴትን በመጨመር ውጤታማም እየሆኑ ነው። እንግዲህ ዛሬ የመገናኛ ብዙሃን ባለሙያዎች በእነዚህ ውጤታማ በሆኑ ተጨባጭ ውጤት ባሳዩ ኢንዱስትሪዎች ላይ ጉብኝት እያደረጉ ነው ያሉት። እንግዲህ የመጀመሪያ ጉብኝት የነበረው በዘደይ አግሮ ኢንዱስትሪ ኃላፊነቱ የግል ማህበር ነው። አሁን ላይ ደግሞ ቢኤምኤፍ የባህልና ዘመናዊ አልባሳት ልብሶች ማምረቻ መገናኛ ብዙሃን እየጎበኙት ነው ማለት ነው። በዚሁ ጊዜ በኢንዱስትሪ ሚኒስቴር የሕዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ የሆኑት አበባ ታመነ ጉብኝቱ በተለይ በኢትዮጵያ ታምርት ንቅናቄ ውጤታማ የሆኑ ወደ ስራ የተመለሱ በሚገባው ልክም ወደ ምርት ያልገቡ የነበሩ ኢንዱስትሪዎች ምርታማ እንደሆኑ በዚሁ ጊዜ ገልጸዋል። እንግዲህ በንቅናቄው በተፈጠሩ ቅንጅታዊ አሰራሮች የዘርፉ ማነቆዎች በመለየት ተዘግተው የነበሩ ኢንዱስትሪዎችም ወደ ስራ መመለሳቸውን ተናግረዋል። ከዚህ ባለፈም ደግሞ ማምረት ከሚገባቸው በታች የሚያመርቱ ኢንዱስትሪዎችም በንቅናቄው ተደግፈው ውጤታማ እንደሆኑ አንስተዋል ማለት ነው። በአጠቃላይ ንቅናቄው ከተጀመረ ጀምሮ እስካሁን ድረስ ከ600 በላይ ኢንዱስትሪዎች ወደ ስራ መመለሳቸው ውጤታማ መሆናቸውም ተነስቷል። እንግዲህ ዛሬ ከተጎበኙት ኢንዱስትሪዎችም የሀገር ውስጥ ምርትን የመጠቀም ባህል መዳበር እንደሚገባም እንግዲህ አምራቾቹ ተናግረዋል። የሀገር ውስጥ አምራቾችም እንዲበረታቱ በቅድሚያ የህብረተሰቡ የግንዛቤ መጠን መሻሻል እንዳለበትም አምራቾቹ ተናግረዋል። እንግዲህ አሁንም በሌሎች ኢንዱስትሪዎች የጋዜጠኞች ጉብኝት የሚቀጥል ይሆናል። ለአሁን ያለኝ መረጃ ይሄ ነው። አመሰግናለሁ ወይንሸት። አመሰግናለሁ መቅደስ። መልካም ቀን ይሆንልሽ። የኢትዮጵያ ታምርት ንቅናቄ ተግባራዊ መሆኑን ተከትሎ በኢንቨስትመንት ዘርፍ ተስፋ ሰጪ ለውጦች እየተመዘገቡ መሆኑን በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። ባለፉት 2 ዓመታት በኢንቨስትመንት ዘርፉ በታዩ ለውጦች በዞኑ 301 ባለሀብቶች የኢንቨስትመንት ፍቃድ መውሰዳቸውም ተገልጿል። ሳሙኤል ወርቃየው ተጨማሪ አለው። በአምራች ኢንዱስትሪዎች የሚስተዋሉ ማነቆችን በመፍታት ዘርፉ ለኢኮኖሚው እድገት መሳለጥ የሚያበረክተውን አስተዋጽኦ ለማሳደግ ከዓመታት በፊት የተጀመረው የኢትዮጵያ ታምርት ንቅናቄ በዘርፉ ለውጦች እንዲታዩ ማስቻሉ ተገልጿል። በአማራ ክልል ዋግምራ ዞንም አዳዲስ አምራቾች ወደ ዘርፉ እየተቀላቀሉ ነው ተብሏል። ከእነዚህም ውስጥ የምግብ ዘይት በማምረት የተሰማሩ ባለሀብቶች ተጠቃሽ ናቸው። ከማምረት አልፈውም ለበርካቶች የስራ ዕድል ፈጥረዋል። ከባንክ አበዳሪ ድርጅቶች ጋር ግንኙነት በመፍጠር ማሽኑ ገብቶ ያው ለዚህ በቅቷል። የማሽኑ ስራ ወደ 21 ሚሊዮን አካባቢ ደርሷል። በአጠቃላይ ግን 42 አካባቢ ደርሷል። እንግዲህ በቶን ነው ይሄ ማሽኑ እንትኑ ስታንዳርዱ 10 ቶን ነው የሚለው። በዚህ አመት አጠናቀን ቀጣይ አመት ሙሉ በሙሉ ምርት እንጀምራለን ብለን እናስባለን። በቀን 2000 ሊትር ያመርታል። ይሄ ዘይት ፋብሪካ ለ18 ሰዎች ቋሚና ለ9 ሰዎች ጊዜያዊ የስራ ዕድል ፈጥሯል። በሀገር አቀፍ ደረጃ የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ በዞኑ በዘርፉ መነቃቃት አሳይቷል ያሉት ደግሞ የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ሹመት ጥላሁን ናቸው። በዚህም በዞኑ ባለፉት 2 ዓመታት በኢንቨስትመንት ዘርፉ በታዩ ለውጦች 301 ባለሀብቶች የኢንቨስትመንት ፈቃድ ወስደው ወደ ስራ መግባታቸውን ተናግረዋል። ባለፉት 2 ዓመታት ኢትዮጵያ ንቅናቄ መድረክ ከጀመርንበት ጀምሮ በዘርፉ በተከሰቱና በመጡ ለውጦች 301 ባለሀብቶች የኢንቨስትመንት ፈቃድ በመውሰድ ወደ ምርትና አገልግሎት ሲገቡ ለ25000
627 ዜጎች የስራ ዕድል እንደሚፈጥሩ ይታመናል። ፈቃድ ካወጡ 301 ባለሀብቶች ውስጥ 105 የሚሆኑ ፕሮጀክቶች የፕሮጀክት አዋጭና ሰነድ አቅርበው ተቀባይነት ማግኘት ችለዋል። ተቀባይነት ካገኙት ፕሮጀክቶች መካከል 68 የሚሆኑት ባለፉት 2 ዓመታት ወደ ግንባታ ገብተው በተለያየ የአፈጻጸም ደረጃ ላይ ይገኛሉ። በአካባቢው በተፈጠረው ጦርነት ምክንያት ምርት አቁመው የነበሩ 18 አነስተኛና መካከለኛ ኢንዱስትሪዎችም ወደ ስራ በመመለስ ለ346 ዜጎች ቋሚ የስራ ዕድል መፍጠር ተችሏል። ተኪ ምርትን የሚያመርቱ 4 ኢንዱስትሪዎችን ወደ ስራ በማስገባት 119384 ሚሊዮን ዶላር የውጭ ምንዛሬ ማዳን ችለዋል። ዞኑ የበርካታ ጸጋዎች ባለቤት መሆኑ ተገልጿል። ባለሀብቶች እነዚህን ጸጋዎች በመጠቀም በአምራች ዘርፉ እንዲሰማሩም ጥሪ ቀርቧል። በአሶሳ ከተማ አቅራቢውንና ሸማቹን በቀጥታ የሚያገናኝ የንግድና ኤግዚቢሽንና ባዛር ተከፈተ። መጪውን የፋሲካ በዓል ምክንያት በማድረግ የተዘጋጀው ባዛሩ ለተከታታይ 15 ቀናት እንደሚቆይም ታውቋል። ጀማል አህመድ በአሶሳ ከተማ መጪውን የፋሲካ በዓል ምክንያት በማድረግ የንግድ ኤግዚቢሽንና ባዛር በይፋ ተከፍቷል። ባዛሩ ምርቶቻቸውን ለማቅረብ እድል ያገኙበት ስለመሆኑ አቅራቢዎች ገልጸዋል። ይህ ባዛር በመከፈቱ ምርቶቼ እንዳስተዋውቅ ይረዳኛል፣ የገበያ ትስስርም እንዲኖረኝ ያግዘኛል። ከመሸጥ ባሻገር የገበያ ትስስር ይኖረኛል ብዬ ተስፋ አደርጋለሁ። ባዛር ላይ ትንሽ ዲስካውንት አድርጌ ያለው ሱቅ ላይ ከምሸጠው ሰው የመጣ ምናምን ያገኙናል። እዚህም ሱቅም ቢሄዱ ያገኙናል። ባዛር ላይ ደግሞ የበለጠ ዲስካውንት አድርገናል ማለት ነው። የቤንሻንጉል ጉሙዝ ክልል ንግድና ገበያ ልማት ቢሮ ኃላፊ አቶ አሲር ኢብራሂም በንግድ ባዛሩ መክፈቻ ላይ ተገኝተው መልእክት አስተላልፈዋል። የንግድ ባዛሮች የንግድና ሸማቹን ማህበረሰብ ፊት ለፊት በማገናኘት ምርትና አገልግሎቶች በተመጣጣኝ ዋጋ ለሸማቹ ማህበረሰብ እንዲቀርቡና የገበያ ትስስር እንዲያገኙ በማድረግ ረገድ ከፍተኛ ድርሻ አላቸው። የንግድ ባዛሩ አጋር አስተባባሪ የኢንኮሞኮ ዋና ስራ አስኪያጅ አቶ ሞገስ አድማሱ በተለያዩ የቢዝነስ አማራጭ የተሰማሩ አካላትን ከደንበኞቻቸው ጋር ለማገናኘት እድል የፈጠረ መድረክ መሆኑን ገልጸዋል። ትልልቅ ነጋዴዎች ጋር ይገናኛሉ፣ የራሳቸውን ምርት ይሸጣሉ። በአቅራቢያ ካሉ ምርቶችን ምርት ለሚያመርቱ ከሆኑ ግብዓቶችን ያገኛሉ። ነጋዴዎች ከአዲስ አበባም እንደዚህም ከአሶሳም እንደዚህም ደግሞ ከኢንኮሞኮ ደግሞ ስደተኞች በአምባሲና ስደተኞች ከሸርቆሌ ካምፕ ላይ አሳትፈናቸው የዚህ ገበያ ትስስር ተጠቃሚ እንዲሆኑና ምርታቸውን እንዲያስተዋውቁ እንዲሁም ደግሞ ምርታቸውን እንዲሸጡ ጥሩ ምቹ አጋጣሚ የፈጠረላቸው ነው። የአሶሳ ከተማ አስተዳደር ከንቲባ አቶ አብዱል ከሪም አብዱራሂም ሸማቹንና አቅራቢውን ለማገናኘትና በዓሉን ምክንያት በማድረግም ማህበረሰቡን ተጠቃሚ ለማድረግ ያለመ ባዛር መሆኑን ገልጸዋል። የኢትዮጵያ ምርት ገበያ 26ኛ ቅርንጫፉን በመቀለ ከተማ ከፈተ። የቢሮ መከፈት ለ5 ዓመታት ተቀዛቅዞ የቆየውን የክልሉን የግብርና ኢንቨስትመንት በማነቃቃት አርሶ አደሮችና በዘርፉ የተሰማሩ ኢንቨስተሮች የውጭ ገበያ እንዲያገኙ ያግዛል ተብሏል። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ የትግራይ ጊዜያዊ አስተዳደር ግብርናና ተፈጥሮ ሀብት ቢሮ ኃላፊ እያሱ አብርሃ የተቋሙ መከፈት የክልሉን ምርትና ምርታማነት ያሳድጋል ብለዋል። ኢሲኤክስ ላይ በሁመራ ብቻ ነው የነበረው፣ በመቀሌ አልነበረም፣ በሽሬ አልነበረም። ከዛ ደግሞ በራያ አዘቦ እንዲኖር ነው። ስለዚህ የኢሲኤክስ ጉዳይ እንደተከፈተ ለማብሰር ነው። አንድ ትልቁ ነገር ዛሬ እያየን ያለው ኢሲኤክስ በክልላችን እንደተከፈተ፣ ይሄ ደግሞ ገበያ ተኮር የሆኑ ምርቶች በሚያዩበት ጊዜ እዚሁ አካባቢ ይፈታል ማለት ቀጥታ ቀደም ብሎ ወደ አዲስ አበባ ሄደ ነው ወደ ጅቡቲ የሚሄደው። አሁን ግን ከዚህ ይታሸጋል ቀጥታ ወደ ጥራቱ የጠበቀው ምርት ከሆነ ቀጥታ ወደ ውጭ የሚሄድበት መንገድ አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ92 ሳንቲም እየገዛ በ131 ብር ከ50 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል።
ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን